በመጀመሪያ ይሄ እግር ኳስ ያመለጣችሁ ሰዎች ምንም ልላችሁ አልችልም አባቴ ምንም ልላችሁ አልችልም እኔ ወጣልኛው ነገ ላለማየው ጎል ዛሬ ተከሻል 5-4 የሚበልጠው ቡድን ፒኤስጂ ነበር እመኑኝ በኳሱን በደንብ ካያችሁ የሚበልጠው ቡድን ፒኤስጂ ነበር ግን ፒኤስጂ ደከማቸው ነው ማለት ማን 0-0 ገቡ 5 ጎል ካገቡ በኋላ ማን ከዛላ ባየር ሙኒክ ዴኔኮ በጀርመን ውስጥ 90 ደቂቃ ኤቭሪ ሳምንት እንደዚህ ነው ምጮቶ ያራድዬ ልጅ ምን ነው ሚድዊክ ላይ እንደ ቸልሲ እና እንደ ሊቨርፑል አላሳረፋችሁም እንዴ ብለው ሁለት እንደውም ተሟሙተው ነው ፒኤስጂዎች አምስቱን ያስጠበቁት ማለት አቻ እንዳይደረግ ተሟሙተው ተጫዋቾች እንዳለ ቀይረው ማለት ኦሊሴ ኑኖ ሜንዴዝን ኩክ ነው ያደረገው ኩክ ተቀይሮ እስኪወጣ ድረስ ነው ኩክ ያደረገው ማለት ያን ያህል ሉዊስ ዲያዝ እንዴ ኦሊሴ እና ሉዊስ ዲያዝ እናንተ ስላላችሁ እና ኬንም አይካድም ለዲያዝ ራሱ ምን አይነት ኳስ ደቅ እናደረገለት እኔ ኬን በጣም ማደንቆ ተጫዋች ማለት ኬን ሉዊስ ዲያዝ እና ኦሊሴ በተለይ ኦሊሴ ራንክ ላርግልህ ኦሊሴ ዲያዝ ኬን እነዚህ ሰዎች ናቸው ለባየርን በአንድ ጎል ልዩነት እንዲያደርጉ ያደረጉት ማለት በአንድ ጎል ልዩነት እንዲሆን ያደረጉት እነዚህ ናቸው እንጂ 5-2 ፒኤስጂ ባይደክማቸው 5-2 ያልቅ ነበር 0-0 ገቡ ተሯሩጦ ማለት እንዴ አሁን ነገ ሐራም ፉትቦል ስለማይ ዛሬ አርክታችሁኛል አሊያንዝ አሪና የሚደገማል የጨዋታ ፒኤስጂ የበለጠ የተረጋጋ ጌም ያደርገዋል እንጂ ካላደረገው ባየር ነው የሚያልፈው እመነኝ ነው ማለት ፒኤስጂ እንደዚህ ይደክማቸዋል አባቴ ዲ 0-0 ገቡ እኮ ማለት አርሰናል እንደዚህ አይደክመውም እኮ አባቴ ኧረ ጀለስ አሁንም ቢሆን ባየርን እንዲያልፍ ቋጥር እመነኝ ነው ማለት እመነኝ ገባር ለፒኤስጂ ረጋ ማለት ማረግ ረጋ ያለ ጨዋታ ማረግ ይችላል አቅሟለው ባየርን ግን የለውም እንደዚህ ነው በቃ እንደዚህ ተጫውቶ ወይ ያሸንፋል ወይ ይሸነፋል ከኛ ጋር ደግሞ አትሌቲኮን እንለፍ ብቻ በቃ አትሌቲኮን እንለፍ በዱዋኖስ እኔ ዛሬ የኔ ቋጠሮ ተሳክቶ ይሁን አላቅም ፒኤስጂ የተሻለ ቡድን ነበረ ከኦሊሴና ዲያዝ ውጪ ማለት ነው ፒኤስጂ የተሻለ ቡድን ነበረ ግን ደከማቸው እሰይ ለግፋችሁ ቸልሲና ሊቨርፑል ላይ ለሰራችሁት ግፍ እሰይ እኔ ፒኤስጂ ተገባብቶ ያሸንፋል ስላልኩኝ ገባ መሳሳት አልፈለኩም ግን ባየርን አስደመመኝ ቆሜ ነው ማጨበጨብልማ ኮምበር የተነስቼ ባየርን በተለይ ኦሊሴና ዲያዝ ግን ምንሼ መባል ያለበት ባለፈው ቤስት ኪፐር ምናምን ጎት ምናምን ያልኩት ሰውዬማ ገባ አንቺ ከፕራይም አልፎብሻል በቃ ማኑኤል ኒውየር 5 ኦን ታርጌት 5 ጎል ለነገሩ የሚከብዱ ኳሶች ናቸው አይካድም ገባ ግን 5 ኦን ታርጌት ዴምቤሌ ያችን ኳስ ባይስታት ኖሮ ፈርስት ሃፍ ደግሞ 6 ነበር ከ6 አፈሰስክ እኮ ነው ዛሬ ምን ነው አባቴ ገባለ ማይሉ የሚባለው ራሱ አንግል ገሽቶበት እሱም ቀርቀሮብህ ነበር ምንም አትይዝም እንደ አባቴ ረሳው እንደ ኳስ ገባለ እኛ ተሳክቶልናል እመኑ የአርሰናል ደጋፊዎች ከፒኤስጂ ባየር ሙኒክ ይሻላል ይሄን ጌም ራሱ ካየው ማን ነው ፈጣሪ እንደበደላቸው ሊቨርፑልን እንዳደረጉት ቸልሲ እንዳደረጉት የግፋቸውን በ70 ደቂቃ ጋሳውት አድርገው አስከፈላቸው ሜንዴስ ተጎዳ የሐኪሚ ተጎዳ አለቁ እኮ ማን ተቀየረው ነው እንዳለ ይወጡት ማለት ገባለ ግፍ የብዙ ሰው ግፍ እኔ እየቋጠርኩብሽ ነው የሊቨር ደጋፊ እየቋጠረብሽ ነው የቸልሲ ደጋፊ እየቋጠረብሽ ነው እኔ ደግሞ ባየር ሙኒክ ይሻለኛል እመነኝ መጀመሪያ አትሌቲኮ ልለፍ ብቻ ባየር ሙኒክ ይሻለኛል አትከለክል እኮ ባየር ሙኒክ ከባረል በእውነት ቻምፒዮንስ ሊግ እንዲናፍቀኝ በቃ ቻምፒዮንስ ሊግ ያልኩበትን ምሽት ነው ያሳለፍኩት ዛሬ በጣም የሚገርም ጨዋታ 90 ደቂቃ 9 ጎል ክቫራትስኬሊያ ዴምቤሌ ሉዊስ ዲያዝ አክቹሊ ዴምቤሌ የነሱን ያህል ፐርፎርም አላረገም ግን ያው ጎሎችን ስላስቆጠረ በተለይ በኦፕን ፕሌይ ያስቆጠረው ጎል በጣም ያበደ ነው የሚገርም ምሽት በዚህ ምሽት በእርግጥ ኳሱን እያዩ የገጠመኛል ዊርድ የሆነ ነገር አለ ግን ጦሳችሁን እኔው ግን በቃ በጣም ቆንጆ ፕሮባብሊ በጣም ቆንጆ ጨዋታ አለ አይደል ቆንጆ ጨዋታ እንደዚህ በጥፍሬ ቆሜ እንደማይ ማለት ነው እንጂ ቀረኝ እንደ ማይክል ጃክሰን በጥፍሬ ቆሜ ያየው ጨዋታ ነው በቃ ይመቻችሁ ለማንኛውም አስቡበት እዛ ሰፈር ሰው እንዲህ ነው እየተጫወተ ያለው ይመቻችሁ ሻምፒዮንስ ሊግ እንደዚህ ነው እንዴ ቼለው እንኳንም ቀረበውና ጦስን ይዞ ይሄድ እንዴ እንደውም ነገም ራሳቸው ይጮቱ
ከዛ ፍጻሜም ራሳቸው ይጩት ማን ከነዚህ ጋር እንትን ይላል እንዴ? ወያለው ሁለቱም ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በድና ጊዜ በልቻለሁ። ይብላኝ ለአንተ። በድና ጊዜ በደጉ ዘመን በልቻለሁ። ጀማው ምንድን ነው የሚሻለን? ምንድን ነው የሚሻለን? ብዙ የእግር ኳስ ቤተሰብ ኒውትራል ነው። በቃ ኳሱን ለመዝናናት ነው ያየው። ገብቷል አይደለ? ሻምፒዮንስ ሊግ ላይ የለበትም ጀማው። እኛ ግን ነገር ከአትሌቲኮ ጋር ጫወታለን። ቆይ አትሌቲኮን ጥለን ካለፍን በኋላ ነው እየመጣብኝ ነው። ምንድን ነው የሚሻለን ነው? ምንድን ነው የምናደርገው እንዴ? እንደዚህ ኳስ እንዴ ይቻላል እንዴ? ግማሽ ፍጻሜ ላይ እንደዚህ ይቻላል? ምንም ጥንቃቄ የሌለው ፍጹም አታክ የሆነ ኳስ እንደዚህ ወይኔ አንድ ጎል አግብቶ መሳቀቅ እኔ አየደጋፊ እነን ሲያይ ግን እኔ ጸጸተኝ። የሞይ ምሪን ነው የምላችሁ። በጣም ነው የተጸጸትኩት። እናንተ ዲያዝ እኔ የሆነ ሊቨርፑሎች እድሜ ልካችሁ ሊጸጽታችሁ የሚገባ ተጫዋች ነው ሉዊስ ዲያዝ። እድሜ ልካችሁን እንዴት አሳልፋችሁ ትሰጡታላችሁ እናንተ? ከፈራሽ ኪሊያ ምን አይነት ተጫዋች ነው ጀማው? ምን አይነት ተጫዋች ነው? ወይኔ ጉዴ በላኝ። እነዚህን እኮ አሁን እኮ ስንገጥማቸው በፖሊስ ካላስያዝናቸው በቀር በተጫዋቾች ይያዛሉ። አዎ ጥሩ ተከላካይ እኮ አለን፣ ግን እነዚህን ጠቁመ ካላስያዝካቸው በቀር ማን ነው የሚያስቆማቸው? ውሃ ልኝ ቡርቴ ባክሽ ውሃ ስጭኛል። ውሃ ልጠጣ። ቆይ በቀጣይ ቪዲዮ እመጣለሁ። ውሃ ወይኔ ለራሴ አለ ሀገሬ ሰው ጀማው። እኛ ውጤት ማስጠበቅ የሚባል ነገር እኮ ጭንቅላታችንን ቀንጭሯል። የምሬን ነው የምላችሁ። አርቴታ ጭንቅላታችንን አቀንጭሮታል። እንዴ ምንድን ነው እንደዚህ ይቻላል ለካ ኳስ ላይ እንዴ? አርቴታ አሁን ይሄንን ኳስ ላይ ምንድን ነው የሚለው? ኤአይ ነው የሚለው። በእውነት ይሸመጥጠናል። እንደዚህ ይቻላል እንዴ? እናንተ ራሱ ብሎ ነው እኛ ላይ መጥቶ የሚያፈጥ እንዴ? ምን አይነት ኳስ ነው እያየን ያለ ነው? ወይኔ ለራሴ እኔ ፈራው ጀማ። እኔ ኳሱ እኮ ገና ነው አላለቅም። ይሄ ኳሱን እያየሁት ነው። ወይኔ ለራሴ አልኩ ጀማው። ወይኔ ሙኒክ ሲያስፈራ፣ ወይኔ ፒኤስጂ ሲያስፈራ ጀማ። ወይኔ ለራሴ ብያለሁ። የኔ ቪዲዮ ርዕስ በቃ ምን አይነት ጥራት ያለው ኳስ ነው? ወይኔ ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አልያን አሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገቡ። ፈርስት ሃፍ 3 ለሆነ ሰከንድ ሃፍ 2 እኩል የጎል መዓት ሴት ፒሳትል ታለንታት ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሱ አስገባን። ይሄ ጨዋታ በስሟ ምን በቃ ጥግብ ትጠግብና ውሃ በቃ ጸዴ ጨዋታ አለቀ። ምን አይነት ጥምረት ነው እነዚህ! ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው፣ ዴምቤሌ ክቢቻ ምንም አያስፈልግም። በቃ ጥግብ መውራቱ ሁሉ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው? ምንድን ያረከው? ማርኪኒየስ ምን አያስፈልግም። በቃ ጥግብ ጥጋብ በጥጋብ የሚያደርግ ኳስ አታውቅም። እርክት። በመጀመሪያም ይሄ እግር ኳስ ላመለጣቸው ለእግር ኳስ አፍቃሪያን አንዴ ህሊና ጸሎት እናደርጋለን። አረ ምን አይነት ጨዋታ ነው በእናታችሁ የተመለከትነው! 9 ጎል የተቆጠረበት ጨዋታ። ፒኤስጂ ባየር ሙኒክን 5-4 በሆነ ውጤት አሸነፍ ችሏል። እጅግ በጣም ለደጋፊ ማራኪ ውብ እግር ኳስ ነው ዛሬ የተመለከትነው። በእውነት ነው የምላችሁ የድሮ እግር ኳስ ነው ያስታውሰኝ። እንዲህ ጎል የበዛበት ጨዋታ ምን አይነት እግር ኳስ ነው የተመለከትነው! እሺ ስለማን ላውራ? ስለ ዴምቤሌ ላውራ? ስለ ክቫራትስኬሊያ ላውራ? እሺ ስለኛ ስለ ቀድሞ ተጫዋች ስለ ዲያዝ ላውራ? ስለ ማይክል ኦሊሴ ላውራ? አረ በስመ አብ አውርቼ አልችልም። ምክንያቱም የአጥቂ ጥራት ያለበት ስብስብ ነው የተመለከትነው። ሁለቱ ቲሞች እንደ አጥቂ እንዳለ እዚህ ያለው። አረ በስመ አብ እጅግ በጣም የሚገርም እግር ኳስ የተመለከትነው ማለት ነው። ለሁለቱም ክለቦች በእውነት ነው የምላችሁ ምንም ሙኒክ ቢሸነፍም አሳዛኝ ተሸናፊ ነው የሚባለው። ያው ቀጣይ እንግዲህ በሜዳው በጣም ከባዱ ሙኒክ እንመለከታለን ብዬ አስባለሁ ማለት ነው። ፒኤስጂዎችም እጅግ በጣም የሚገርም ነበር። ያ ሁሉ ጎል ግን አስቆጥሮ መከላከል ላይ ትንሽ በጣም ድክመት ይታየባቸዋል። ባይዜ በጨዋታው ማለት ነው በሁለቱም በኩል ክፍት የሆነ ጨዋታ ነበር ማለት ነው። ሁለቱም አጥቅተው ለመጫወት
የሆኑ ክለቦች ናቸው። ለማንኛውም ግን እጅግ በጣም የሚገርም እግር ኳስ ያየነው ለሁለቱ። ለማንኛውም ፒኤስጂ 5-4 በሆነ ውጤት ማለት ነው ባየር ሙኒክን አሸንፏል። ይመቻችሁ። ይሄ እግር ኳስ አዝናኝ እግር ኳስ የተመለከተ በነገራችን ላይ ሙሉ የእግር ኳሱ ቤተሰብ የሚስማማበት ይመስለኛል። ይሄ ጨዋታ የዋንጫ ጨዋታ ነበር መሆን የነበረበት። በቃ ፋይናሉ ከምሬን ነው የምላችሁ። ቁጭ ብድግ እንዴት ምን አይነት ጎል ምን አይነት ጨዋታ በጌታስ። ለማንኛውም ነገ እንግዲህ አርሲዬም አላት ማለት ነው ሄዳ ከአትሌቲኮ። ለማንኛውም ግን ውብ እግር ኳስ ነው በእውነት ነው የተመለከትነው። ሙኒክንም ፒኤስጂንም በድጋሚ ማመስገን እንፈልጋለን ማለት ነው። ያው እንደተለመደው የጨዋታው ኮከብ ዴምቤሌ ሆኗል ማለት ነው ኦስማን ዴምቤሌ። እኔ ግን ሊቨርፑላውያን ሉዊስ ዲያዝ ያን ኳስ እንደዛ ቀናንሶት ያስቆጥረው ጎል ተቃጠሉ ሲል። ለማንኛውም አሁን ይሄን መሰለ ውብ እግር ኳስ አይቼ በትዝታ ልቃጠል። ለማንኛውም ለሁለቱ ቢስሚላ ፋሚሊ ምን አይነት ጨዋታ ነው? ገራሚ ጨዋታ አለቀብን። ቀጣይ ጨዋታ ለማየት እንጓጓለን፣ ቀኑን እንቆጥራለን። እርግጠኛ ሆኜ ነው የምነግራችሁ። እስከዛሬ ለካ ኳስ ስናየን ነበርን። በጣም ቆይተናል ኳስ ካየን ሰዎች። እንዴ ሙኒክ እኮ ሰዎች የመልስ ጨዋታ ያለበት አይመስልም እኮ በሜዳው ያለው ጨዋታ አይመስልም። በቃ ያንን በቃ አሁን ዙሁት አሸንፎ ወደ ፍጻሜ የሚያልፍ ነበር ይመስለው እኮ ድፍረቱ፣ የፒኤስጂን ድፍረት በሲስተም ምናምን ስርስር ይሄ መከላከል አግብቻለሁ የለም 5-4 ነው እኮ አሁን 1-0 ማለት እኮ ነው። ፒኤስጂ በቃ 1-0 እየመራ ነው። በቃ እዛ ሄደ እንግዲህ አሊያንዝ ላይ ሙኒክ ቻንስ አለው ምክንያቱም አጥቧል። ግን እንደዛ አይደለም። እኔ ሁለቱንም ነው በቃ አክብረውናል። በቃ ኮምፓኒም ሉዊስ ኤንሪኬም ለፉትቦል ወዳዱ በቃ አክብረውታል፣ ተዝናንቷል። አሁን ዛሬ ለካ እስከ ዛሬ ፉትቦል አይደለም እኛ ስናይ ነበረው ይሄ ውጤት ብቻ ተኮር ሲጫወት የነበረው ቡድን ነው ስናይ ነበረው። እስከ ዛሬ ክለቦችን ነው ስናይ ነበረው። በጣም ቆይተናል በዚህ ሁኔታ። 5-4 እኮ ነው ሰዎች፣ ፔናልቲ እኮ ነው የሚመስለው። እውነት በጣም ነው የተዝናናሁት። እስቲ ለማንኛውም እናንተ የተሰማችሁን በጨዋታ ላይ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አሁን ነገ ጨዋታ የለም ቢኖርም አናይም አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርሲዬ አንቺ ይብራብሽ አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ እኛ ለአንቻስ እኛ እንደ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናቃለን አላቅ ዛሬ ነው ያየነው እንደ አይነት ነገር እንዳለ ኢማጂን አግሪጌቱን አስቡት። መቁጠሪያው ሊያቆም ነውና አርሲዬ እንደ ምክር እንምከርሽ ይብራብሽ እንደ አይነት ነገር አይቼው አላቅም ምናምን ከምትይ ገብተሽ ይብሉት። አንቺ ምን በወጣሽ ይበሉሻ እንዴ ዘለሽ የአንበሳ እንትን ውስጥ እንዳገቢ ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት ለፒኤስጂ እና ለባየር ሙኒክ ሁላችንም ቆመና ማጨብጨማችን ከሆነ በኮፒ ሊንክ ማለት ነው። በኮፒ ሊንክ ሪፖስት በስማ በቃ መመስገን ያለባቸው ለዚህ ጨዋታ። አመቱን ሙሉ ኳስ አይተ ዛሬ ካላየ ተበድላል። በቃ ፖሴሽናል ፉትቦል ማለት ይሄ ነው። ምን አይነት የሚያምር እግር ኳስ ነው! ምን አይነት የሚያምሩ ተጫዋቾች! ሙኒክ ፐርፌክት፣ በቃ ፔዥን ፐርፌክት፣ ፓቭሎቪች፣ ኪሚች፣ ሙሲያላ፣ ሉዊስ ዲያዝ፣ ኦሊሴ፣ ሃሪኬን በጣም የሚገርም ቲም እግዚአብሔርን። ሌማርም በዛ በኩል ደግሞ እነ ጆዋን ኔቬዝ፣ ቪቲኒያ፣ ዚያን ኤምሪ፣ ማነው ክሪቻ ካቫራትስኬሊያ፣ ዱዌ፣ ባርኮላ፣ ኦስማን ዴምቤሌ፣ ማዩሉ ገብታ ራሱ የሳተችው ኳስ በጣም ፍሏቸው በጣም ያምራል። ፓሳቸው ፐርፌክት ነው። ፊኒሺንጋቸው ፐርፌክት ነው። በጣም በቃ በጣም የሚገርም ቲም ነው ያየነው። አሊያንዝ ዛሬ ላይ የሚደረገው ጨዋታ ግን ቀላል አይሆንም። ሙኒክ በጣም ተዘጋጅቶ ነው የሚመጣው። ትንሽ መከላከሉ ላይ ኮምፓክት ቢሆን ሙኒክ በጣም ያስፈራል። አብሶ ደግሞ የኑኖ ሜንዴሽ መጎዳት ትንሽ ከባድ ይመስለኛል። የማነው አንዱ ፉልባካቸው ማነውም ብቻ የሱም መጎዳት ትንሽ ከባድ ይመስለኛል። ሌላው ግን በጣም ወይ ሳምንት ሊርቅብኝ ነው ወይኔ ገና አንድ ሳምንት ልጠብቅ ነው ይሄን ጨዋታ በቤት ለዝባ በጣም ያበደ ነው። እስቲ ሐሳባችሁን ደግሞ እናንተ ኮሜንት ላይ ሐኪሚ ለማለት ነው። ቅድም የሐኪሚ ጉዳትም አስጊ ነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ምን አይነት ጨዋታ ነው ያየነው! ምን አይነት ጨዋታ ነው ያየነው! በዚህ ጨዋታ ልቤ ረካ። በቃ የእግር ኳስ ጥሜ ቆረጠልኝ። ዘንድሮ በሊቨርፑል ያጣሁት የፒኤስጂ ማጥቃት፣ የባየር ሙኒክ አልሸነፍ ባይነት፣
የካቫርስኬሊያ አነፍናፊነት የጎል አነፍናፊነት የመጣው ሁሉ ነው የሚገባው። ጽድት ያለ ጨዋታ ባየር ሙኒኮችን አደነኳቸው። ተሸንፏል 5-4። ነገር ግን በሜዳቸው እንደሚቀለብሱት አቃል በሜዳቸው አሸንፈው እንደሚወጣ አቃል ይሄ ዋንጫ ከባየር ሙኒክ አያልፍም ብያቸዋል። ነገር ግን ጨዋታው በቃ እንደዚህ አይነት ለእንደዚህ አይነት ጨዋታዎች እኮ ነው የምንኖረው የምናየው አይደል? እግር ኳስ ከሳምንት ቁጭ እንደዚህ አይነት ጨዋታዎችን ለማየት ነው አተነው ነበር። ዛሬ ግን የባየር ሙኒክ እና የፒኤስጂ ጨዋታ ጋዴም የምር በቃ ጽድት ያለ ጨዋታ አረካይ ነው ምላችሁ ይችላሉ ባየር እንበልና ሻምፒዮንስ ሊግ ፋይናል ደረስን። አትሌቲኮ ማድሪድን ጥለን ማለት ነው። ማን ይሻለናል? ሙኒክ ይሻለናል? ፒኤስጂ ይሻለናል? ምን ታስባላችሁ? የቱ ነው ለአርሰናል አታኪንጋቸው? ሁለቱም ሲያጠቁ በጣም ነው የሚያስፈሩት። እናውቃለን እሱ ነው። ኦኬ የነ ኦሊሴ ሃሪኬን ምናምን ሙሲያላ ጥምረት በጣም ነው የሚያስፈራው። በዚህ ዴምቤሌ ምናምን በጣም ነው የሚያስፈሩት። አውቃለሁ እሱን። ዲፌንስ ላይ ግን የቱ ነው ክፍተት ያለበት? እና አርሰናል ቢጫወት ጌሙን ኮንትሮል ማድረግ የሚችለው የትኛውን ነው? ሙኒክን አግኝተነው ነበረ በዚህ ሲዝን ሻምፒዮንስ ሊግ ላይ ሙኒክን አግኝተነው ነበረ ሻምፒዮንስ ሊግ ላይ ከዚህ በፊት እና አሸንፈነዋል። ግን ፋይናል ላይ ያንን ሙኒክ ነው ወይ መንገጥመው? እና ፒኤስጂ ላስት ይር ስለበላ ትንሽ ጉጉቱ አይቀንስም? የቱን ነው የምትፈልጉት እናንተ? እስኪ ንገሩኝ። እኔ ግራ ገብቶኛል። ሁለቱንም ባናገኝ ደስተኛ ነኝ። ሻምፒዮንስ ሊግ ካለፈን ነው ይሄ ኢፍ ነው። እሺ ግን እናንተ የቱን ትመርጣላችሁ? ሙኒክ ወይስ ፒኤስጂ? እስኪ ኮሜንት ላይ ንገሩኝ። ቅድም በሰራሁላችሁ ቪዲዮ ማን ይሻለናል ሙኒክ ይሻለናል ወይስ ፒኤስጂ ብያችሁ ነበረ። ቢቀርብን ነው የሚሻለው። ኧረ ቢስሚላ ምን አይነት ጨዋታ ነው? እኛ እንደዚህ አይነት ነገር አልለመድንም። 90 ደቂቃ ሙሉ ሰው እንዴት ኦፕን ጨዋታ ይጫወታል? እና ሁለቱም ያጠቃሉ። ምን አይነት ዊንገር ነው ያላቸው? ምን አይነት አጥቂ ነው ያላቸው? ቢስሚላ ሙኒክ ትንሽ ዲፌንስ ውስጥ ሳሳ ያለ ነገር ነው። ሶ ሙኒክ ይሻለናል። ግን ሲያስጠሉ ሲያስፈሩ በቃ ምንድን ነው ይሄ? እንደዚህ አይነት ማስፈራራት ሰው ገና እኮ አላለፍንም እኛ አትሌቲኮን ገና ሳታልፉ ምናምን እንዳትሉን። ካለፍን አትሌቲኮን እናልፋለን በእርግጠኝነት። ካለፍን የሚገጥመን ቡድን በጣም ከባድ ነው። በቃ ሻምፒዮንስ ሊግ ከባድ ነው፣ በጣም ከባድ ነው። ደግሞ ሙኒክ እና ፒኤስጂ በጣም ነው የሚገርሙት። ይችላሉ፣ ይመቻቸው። ያበደ ጨዋታ ነው ያየነው። እውነት ይሄንን ኳስ ያመለጣችሁ ሰዎች በጣም ነው የምታሳዝኑት። እንደዚህ ያበደ ኳስ ባያመልጣችሁ ይሻል ነበር። ኤኒዌይስ ነገ እስኪ እናወራለን። አርሰናል ምን አይነት አፕሮች ይዞ ቢመጣ ነው ሙኒክን ወይ ፒኤስጂን ማሸነፍ የሚችለው ስለሚለው ጉዳይ እናወራለን። አረ ጀሞ ምን አይነት ጨዋታ ነው ያየነው? በ90 ደቂቃ ውስጥ 9 ጎል አየን። ወያልዬ እንግዲህ ከዚህ በኋላ አንቺ እንቋቆሬት ሌላው አዞ ነው የሚተውልብሽ። ካዞ ጉሮሮ እዚህ ውስጥ ነው ያለሽ። እንዲች አርጎ ደግሞ ይውጡሽ ስትባይ አሁንም ሻምፒዮንስ ሊግ መብላት እድላለሽ ተብለሽ በይታብ ሌላው ያልተወራለት ማለት ነው ይሄ ጃውኒ ቬዝ የሚባል ንጥረ ነገር አጭር አይደለ እንዴ? አንተ ቴስታ ለምንድን ነው የምትገጨው እንዴ? ኦፓ ሚልካኖ ድጋሚ ጆናታን ታህ ፓቭሎቪች ባሉበት ቲም ውስጥ እንዴት ነው አንተ ቴስታ የምትገጨው? ማነህ እንዴ? ማዩሉ የሚባል ንጥረ ነገር ደግሞ እዛ ጋር ሄዶ አንግሉን ያፈነደው። ኧረ በስመ አብ! ዛሬ እናንተ ምንድን ያላየነው? እሺ ቆይ ፔናልቲም አለው የቆሙ ኳሶችም ገብቷል። የሚያምሩ ጨዋታዎች ገብቷል። የሆነ ሰዓት የፌንጣ ሙድ ማራመድ ጀመረ። ዴምቤሌ ኳስ ሲሰጡት ይዘላል፣ ይሄድና ባራስኬላ ያፈነዷል። እኔ ዴምቤሌ ምን አይነት አቋም ላይ እንዳለ ራሱ እኮ ምንም ፕሪዲክት ልታደርገው አትችልም እኮ። ከባድ ኳስ ያገባል፣ ቀላል ኳስ ይስታል። ከዛ ደግሞ እነሱ አግብተው ሲጨፍሩ ይመጣና የሰውዬ ደግሞ እንደዚህ ምናምን ይላቸዋል። በቃ ዝም ብለህ አስበው። አሁን የፈረንሳይ ብሔራዊ ቡድን ዝም ብለህ ማለት ኦሊሴ ዴምቤሌና ሙባፔን ይዞ ምንድን ነው ዝም ብለህ ማሰብ ነው። አሁን ይሄ ትክክል ነው ወይ? እኔ እኮ አሁን እኮ ግራ ገባኝ እኮ። ትክክል ነው ወይ? ኦፓ ሚልካኖ እንዴት ነው የሚችለው? ምን አይነት ተከላካይ ሆኗል? በጣም ጎብዞ እንዴ! ምን አይነት ጌም ነው ያየነው ዛሬ? ኧረ በስመ አብ! ነገ ሀራምቦል ነው የምናየው። ገብቷል? በቃ ይውጣላችሁ ብሎ 9 ጎል አየን። ነገ ምንም አንኔም። ዛሬ ባስኬትቦል አስመስለውታል። ነገ ምናልባት 1 ጎል ወይ 0-0 በቃ አንኔም ከዛ። ምክንያቱም ሌቭል 7 የሆኑ ሀራምቦለሮች ነው ያሉት። በቃ ምንም የሌለው ማለት ነው። ኤኒዌይስ ፎሎ ባረግ ደረሱ። በስመ አብ! ይሄ ጨዋታ ላመለጣቸው ሰዎች ይኸውላችሁ ይሄን ቪዲዮ አድርሷቸው ጋይስ።
ይሄ ምናልባት በኖካውት ታሪክ ከተመለከትናቸው ድንቅ ጨዋታዎች መካከል አንዱ ነው። በፓሪስ ዛሬ እግር ኳስ አይደለም ያየነው፣ ቲያትር ነው። 90 ደቂቃ ሙሉ ቲያትር፣ ማያቋርጥ ቲያትር ነው የተመለከትነው። የማይቆም ኢንቴንሲቲ 90 ደቂቃ ሙሉ ግሎ አንድ ጨዋታ ሊያልቅ የሚችለው በዚህ መልኩ ነው ጋይስ። ፕላስ ደግሞ የተጫዋቾች የግል ኳሊቲ ሳያቋርጥ የተመለከትንበት አንድ ቡድን በአውሮፓ ሻምፒየንስ ሊግ እስከ መጨረሻው ድረስ መታገል እንዳለበት ምናልባት 5-2 ሆኖ ኦልሞስት ፓሪስ ሴን ጀርሜን ምናልባት ለፍጻሜው ማለፉን ከፍተኛ እድል ይዟል ባልንበት ደቂቃዎች ውስጥ ነው ድጋሚ ደግሞ ወደ ጨዋታው ባየር ሙኒኮች የተመለሱት ማለት ነው በደቂቃዎች ውስጥ እና እጅግ በጣም ድንቅ ድራማ እስከ መጨረሻው የተመለከትንበት የተጫዋቾች የግል ጥራት፣ እነዚህ ተጫዋቾች ጋይስ የነበራቸው ጥራት ዛሬ በሚገባ አይተናል ብዬ አስባለሁ። ሉዊስ ዲያዝ ኦልሞስት የባየር ሙኒክ ፍሮንት አሁን በዚህ ሰዓት ላይ ከ10 ጎል ተሳትፎ በላይ በአውሮፓ ሻምፒየንስ ሊግ አለው። በአጠቃላይ ጎልና አሲስት መሰለኝ። ኦስማን ዴምቤሌም ድንቅ ነበረ። ክቫራትስኬሊያ ኦልሞስት ካደረጋቸው ጨዋታዎች የበለጠ ያስቆጠረው የጎል ኮንትሪቢሽኑ ከፍተኛ ነው እና የባላንዶር ሲዝን ነው በግሉ እያሳለፈ የሚገኘው። ማይክል ኦሊሴን በተመሳሳይ ድንቅ ፐርፎርማንሱን አሳይቷል። ሃሪ ኬን ምናልባት ጋይስ ይኸውላችሁ የሱን ኳሊቲ መመልከት የምትፈልጉ ከሆነ ያቺ ለሉዊስ ዲያዝ ፓስ ያደረጋትን ኳስ በደንብ ማየት አለባችሁ ብዬ አስባለሁ። ምናልባት በእኛ ጀኔሬሽን ካየናቸው ድንቅ ነምበር ናይኖች ከኳስ ጋር ምቹ ከሆኑ ነምበር ናይኖች መካከል አንዱ ነው። ላይክ ከ9 ቁጥር ያን ያህል ኤክስፔክት የምታደርጉት አይነት ቪዥን አልነበረም ለሉዊስ ዲያዝ ከመሃል ሜዳው ነው የሰጠው እና ይህንን ጨዋታ በቀጣይ ሳምንት አሊያንዝ አሬና ላይ አሁን ያመለጣችሁ ኔክስት ዊክ እንዳያመልጣችሁ እባካችሁ ተከታተሉት ነው ልላችሁ የምችለው። ሌላ ምንም አይደለም። የፕላስ ምልክቷን እየነካችሁ ፎሎ አድርጉ፣ ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ይህን ጌም ግን ፋይናል ላይ አለማየታችን እጅግ በጣም የሚያስቆጭ ነው ጋይስ። እግዚአብሔርን ነው የምላችሁ። ይሄ ጨዋታ ፋይናል ላይ ነበር መደረግ የነበረበት። 45 ደቂቃ ብቻ ፋይናል በሏት። እመቤቴን ምን አይነት ጨዋታ ነው? ምን አይነት ሲኒማ ነው እየተመለከትን ያለ ነው? ነገ የምትመለከቱት ሀራምቦል ነው። ስለዚህ ዛሬ እንዝናና በኢየሱስ ስም። ጨዋታ የዚህ ዓመት ምርጡ ጨዋታ እና በእግር ኳስ ታሪክ ከምን ጊዜ ምርጡ ጨዋታዎች መሃል አንዱን ዛሬ ማታየን። ምን አይነት ያበደ ጌም ነበር! እግር ኳስ ጨርቋን ጥላ ነው ያበደችው። በስመ አብ ዋው! እዚህ እዛ ከዛ በቃ 5-2 ምናምን ሲሆኑ ያለቀ የሞተ መስሎ ነበር፣ ግን እንደምንም ተነስቷል። ሙኒክ አሁንም ተስፋ አለው። 5-4 ነው፣ ምክንያቱም እዛ ላይ ገለብጠዋል ብዬ አስባለሁ። ግን በቃ ለጨዋታው በቃ ደግሞ ገለልተኛ ሆነን ስላየን ነው መሰለኝ እንዴት እንደሚያምር በቃ እኔ ነገ ለአርሰናል ለአትሌቲኮ አዘንኩ። በቃ ዛሬ ጨርሰናል እኛ፣ ነገ ለቋጠሮ ብቻ ነው ማለት ነው። ይመቻችሁ። ግን እናመሰግናለን። የምን ቴንክ ዩ ዋተጌ መቼስ አርሰናልና አትሌቲኮ ማድሪድ አንተ ቅደም እየተባባሉ ነው እዚህ ፋይናል ላይ ለመምጣት። ፔፕ ጋርዲዮላ ሳይቀር የተመለከተው ሴሚ ፋይናል ማለት ነው። ኧረ ምን አይነት ጨዋታ ነው! 9 ጨዋታ ማየት መባረክ ነው። 9 ጎል ማለት ነው። ፒኤስጂ 5-4 አሸንፏል አይደለም የመጡት ሁለቱም ቡድን ናቸው ለኔ ያሸነፉት። በስማ እንዴት ነው ያዝናኑን! የማያጠቃ ቡድን የለውም። ይሄ መሀል ላይ ምናምን መቀባበል ወፍ ተቀማ አይደለ? ፒኤስጂ ሙኒክ ነው የሚያጠቃው። ሙኒክ ተቀማ፣ ፒኤስጂ ነው። የትኛውን ተጫዋች እኔ ማድነቅ እንዳለብኝ አላቅም። ሁሉም አግብተዋል። መደነቅ ያለባቸው ግን ኦሊሴ በጣም ነው የሚችለው። ዛሬ በግራ ክንፍ ብዙ አልተንቀሳቀስም፣ ግን ያገባው ጎል ይሄ መሀል ላይ ገባ ብሎ ድብን ረሹ። ክቫራትስኬሊያ እንዴት ነው የምትችለው? ኧረ በስ እሱ ማች የቻምፒዮንስ ሊግ ባላንዶር ቢኖር በልቶታል። ክቫራትስኬሊያ ቻምፒዮንስ ሊግ ላይ በጣም ኩክ እያደረገ ነው። ዴምቤሌ ያገባው ጎል ራሱ ባላንዶር ዊነር መሆኑን የሚገልጽ። ሰከንድ ሃፍ ሲገቡ ፒኤስጂ 3-2 እየመራ ነበር። 4-2 5-2 የፈጠነ ከታተተለት። ከዛ ሙኒክ ደግሞ እጅ አይሰጥም አባቴ 5-3 5-4 5 ማድረግ ነው የከበደው። በቀጣይ በጣም የሚገርም ጨዋታ አለ። ፔፕ ግን ለምንድን ነው ይሄን ጨዋታ እያየው የነበረው ነው? ማንቸስተር ሲቲን ይለቃል የሚባል ኮል እዚህ ቻምፒዮንስ ሊግ ላይ በዚህ ሲዝን ኦልሬዲ የለበትም። ጀስት እኔ ኢንጆይ ለማድረግ ነው ብዬ አላስብም። ሲቲ ቤት ይቆያል። ታክቲካል እንትኖችን ምናምን እያጠና ሊሆን ይችላል፣ ኖርማል ነው። ግን በሲቲ ቤት ገና ብዙ ትቆያለ ብዬ ተስፋ አደርጋለሁ። ፔፕ አትሊስት 1 ዓመት ደግሞ እኔ በእርግጠኝነት በዚህ ሲዝን የሚለቅ አይመስልም። ጋይስ ተለጣለጡ ነው ተከሳከሱ ነው የሚባለው የዛሬ ጨዋታ። እኛ ሊቨርፑልን እንችላለን፣ የምሬ ነው እንችላለን፣ በእውነት የምሬ ነው። ሙኒክ ላይ 5 ጎል ከገባ በአንድ ጨዋታ ማለት ነው። ደርሶ መልስ አሰበው፣ እኛ ደርሶ መልስ 4 ጎል ላይ ገባብንና ትልቅ ቡድን እንደሆነ ነው የታየ። የምሬ ነው። ተለጣለጡ ነው የሚባለው መዳል 9 ጎል። ኧረ ፒኤስጂ አሁን ይሄን የመሰለ እግዚአብሔር ድግስ ፍትፍት የሆነ ጨዋታ አይተን የነገውን አስበው። ማርያምን የምሬ ነው። ኢትዮጵያና ኤርትራ በለው ሁሌ ይፎካከራሉ፣ ግን አይተኳኮሱም። የ6 ቀን ሌሊት የ6 ቀን የቀን ጨዋታ በለው የነገው ጨዋታ ግግም ያለ እንዲህ ይሄን ጎል ማለት ነው
10 ጊዜ ተራውን ቢገናኙ በእውነት የምሬ ነው 5ቱን አቻ ነው የሚወጡ 4ቱን አንዱ ለባዶ ያሸንፋል። በቃ ሙኒክ ሜዳ ደግሞ ምን ይፈጠር ይሆን? አብረን እናያለን ጋይስ። አቤት ጨዋታ፣ አቤት ጨዋታ በመድሃን ያለ ይለጣለጣሉ ተከላካዮቹ። እኔ አጥቂ ሆኑብኝ። የት እየሄዱ ተከላካዮች? እኔ ግራ ገባኝ። ያለ በረኛ ነው የተጫወቱም ትላለህ። አረ እንኳን ወደቅነ ጋይስ፣ በእውነት የምሬን ነው። አንዳንዴ ግን የምሬን ለበጎ ነው። ዲያዝን የሸጠ አምላክ ግን ግፍ እመቤት የመሰክሬን በእግሯ ተጉዛ አስተዳየው ግፍ በእግሯ ስትጓዝ አየሁኝ። ይሄ ልጅ 130 ሚሊዮን ይሸጣል አሁን ባለው አቋም ማለት ነው። አሁን ባለው ረበ ሚካኤል ሉዊስ ዲያዝ ኦሊሴ ረበ መድኃኔዓለም ረበ ቪቲኒያ የሚባል ልጅ ምን አይነት ተጫዋች ነው? ፕሌይስቴሽን ልበለው ምን ልበለው? ይሄ ጨዋታ ያመለጠው የእግር ኳስ አፍቃሪ በእውነት ነው ምላችሁ። በቃ ለእናንተ አንድ የህሊና ጸሎት። በቃ ምንም አይደለም። ምን አይነት ጌም ነው ያየነው? የአመቱ ምርጥ ጨዋታ፣ የአመቱ ምርጥ ጨዋታ። ፒኤስጂ ከባየር ሙኒክ ተፈሳፈሱት፣ ተካነቱት። ሁለቱም ሪስክ ወስደው ክፍት የነበረ ጨዋታ። በዚህ በኩል ክቫራትስኬሊ እንዴት ነው ምችለው? በዚህ በኩል ኦሊሴ፣ እኔ ኦሊሴን ወድጀው ልሞት ነው። ሉዊስ ዲያዝ እንዴት ነው ኬን ደግሞ በቃ ብሶበታል። ምን አይነት ጌም ነው ያየነው ፋሚሊ? በእውነት ይሄ ጌም ቢያልፈኝ እኔ ቁጭ ብዬ አለቅስ ነበር። በፈጣሪ ስም አንተ ይሄ እኮ ፍጻሜ እንድናየው የምንፈልገው አይነት ጨዋታ እኮ ነው የጨዋታ እግዚአብሔርን። እነሱ ነበሩ ደግሞ ፍጻሜ መድረስ የነበረባቸው። ልብላብ አታ 9 ጎል እግዚአብሔርን ካምባክ 5-2 5-4 ሙኒክ እግዚአብሔርን። ምን አይነት ጨዋታ ነው የምታሳዩን? አንድም ሰው እኮ መውቀስ አትችልም እዚህ ጋር። ሁሉም እኮ ምርጥ ነው የመጡት። ኦሊሴ በዚህ በኩል ዴምቤሌ፣ ክቫራትስኬሊያ ምናምን አቴ ራሱ ሉቾ ራሱ እግዚአብሔርን። ሌላው ደግሞ ኬን ፖዚሽኑ የቱ ጋር ነው እግዚአብሔር? ሴንተር ፎርወርድ ጋር ታየዋለህ፣ ሲዲኤም ጋር ታየዋለህ፣ ከፈለግ አታኪ ሚድፊልድ ላይ ሁሉም ጋር ነው ማየው ኬንን። በፈጣሪ ኒውዮርክ ግን ማለት ነው 5 ጎል አይነፋም እንዴ ማን ፒኤስጂ ማለት ነው የማለፍ ቻንሱ በጣም ሰፊ ነው። ግን አተ ሙኒክን አናምነው በጣም ባለ መጥፎ ቡድን ሆኗል። አሁን ደግሞ እኔ እንደዚህ አልጠበቅኩም። 5 ያደረጉ እኮ በቃቸው ብዬ ነበረ። ምፈራ መስሏቸው 4-5 አገቡ። የመልሱን ጨዋታ ነገ መጫወት ይችላሉ ካልደከማቸው። የት እንሄዳለን? እንደኛ አለን እኮ አለን እኛ ማንቸኩል ነገ መጫወት ይችላል። አሁን ማንቺ እዚህ ነው ልግባ የምትይው? እዚህ ነው ልምጣ የምትይው? እዚህ እሺ፣ ብሩኖ ፋይናል ላይ ደርሰሽ እንደሆነ አይሻል። ይሄ ሁሉ ለኔ ነው። ይሄ ሁሉ ኳስ ላይ የሚል ሰው ይካዳንዴ የሚያስገርመኝ ስላዎች በተለይ ትላልቅ ጌም ሁሉንም ጌም ማየት ሳይሆን እንደዚህ አይነት ጌም ግን አሁን ተኝቶ ላመለጠው ምን ይሰማል? እኔ አሁን እናላም 5-4 በዛውም ደግሞ መናገር የምፈልገው ባየርን ስትሉ ነበራችሁ ሁላችሁ ነግራችሁ ነበር። በኤምፒሲ ነው የሚያሸንፍ በሜዳው አትሊስት በሜዳው ላለው ነገር ቁም ነገር ነግራችኋል። እኔ አሁን የሚመስለኝ በባየርን ሜዳ ደግሞ ባየርን ሊበረታ ይችላል፣ ግን ስቲል ፒኤስጂ ላይ እነሱ ማለፍ የሚገባቸው ያበደበዱ እኛ ራሱ ማሸነፍ የምንችለው ቲም እንደነበር አውቃለሁ። እሱን ተውጣው ወደ እሷ እንግባና ጨዋታው ግን ምንም ይሄ ታክቲክ ምናምን አለ። ይህ ጨዋታ አይተህ በቃ ግሬትፉል ነው ያለብህ። እንደው ተመስገን አምላኬ በዚህ ጊዜ ስለፈጠርክ ባይዘይ ማለት ነው። ኬን ኦሊሴና ዲያዝ በዚህ ዓመት 100 ጎል ደርሰዋል ባንዴ። ሌላ ትውስታ ቀሰቀሰብኝ እሱ ሜሲ 91 ያገባበት በአንድ ዓመት። እኔ አንዳንድ ነገሮች ባለፈ ቁጥር ነው እኮ በቃ ልክ እንዳልሆነ የምታስታውሱት። እና ያ ዋት ኤ ጌም የምን ታክቲክ የምን ግን ስታኒሲች እንደተናገሩት ስታኒሲች ያልኩት ክፋራ ኩክ ያደርጋል ብዬ ነበር። ክፋራ ኩክ አለ። ደስ ያለኝ ለሱ ነው። ባይዚ ሞስት ጎል ኢንቮልቭመንት ኢን ኤ ካምፔን በሚለው እንግዲህ መሳተፍ እንዲደቻለ አይታችሁ
ደግሞ በዚህ ዓመት የሚገርማችሁ ዴምቤሌ አሁን ከረፈለ መግባት ጀመረ እንጂ ክቫራ ነው በጣም ሃርድ ኬር ያደረገው ከቼልሲ ጋርም ከምናምን ጋር ትዝ ካላችሁ አስፈላጊ ሞመንት ላይ ሲያገባ የነበረው ግን ላይክ የመጨረሻውን ጎል የሆነ ዲሳይሲቭ ሞመንቷን በመሃል ዴምቤሌ ስለሚያገባ በጣም ወጣ ብሎ ይታያል እንጂ ክቫራ ዛሬ በመታየቱ ደስ ብሎኛል። ዴምቤሌ እንደለመደው እየሳተ እየወጣ አይታችሁታል። እሱን ዲስክሬዲት ለማድረግ ሳይሆን ክቫራ ምን ያህል ኢንፍሉዌንስ እንዳለው ለመናገር ነው ቲሙ ላይ። ላስት ሲዝን የተሰማኝ እንደዛ ነበር። ዶናሩማ የተሻለ ነበር ብዬ ነው ማሰብ። ለፒኤስጂ በተለይ ከባዱ ኢምፓክት የነበረው ዲሳይሲቭ ሞመንት ላይ ዴምቤሌ ቢያገባ ግን ደግሞ ሞር ዲሳይሲቭ ሞመንቶቹ ላይም ደግሞ ፐርፎርም ሲያደርግ የነበረው ጂጂዮ ፍሮም ጎልኪፐር ማለት። አሁንም ደግሞ ይህን ዓመት የተናገረ ያለው ከክንፍ ክቫራ በቃ ዴምቤሌ ዌስትፉል አዞሎች ከሁለት አግብቶ አሸልኮ ሊወጣ እንደምትል ይማቸው ቱቢዮነስ እሱ መጥፎ ነው እያልኩ አይደለም። ያገባውን ጎል የሚገርም ነበር። አንደኛው የጨረሰበት መንገድ አካካስ ብቻ አለ። ዋን ቪዋን እዚህም እዛም ኦሊሴም እዛም ስታለች። ኦሊሴም የራሷን ክላስ እየያዘች ነው። ያ ማልጋ ለመድረስ ነው ይመስላል። እስቲ ዊል ሲ ግን በዚህ ሲዝን ሂዝ ሃቪንግ ዘ ቤተር ሲዝን አሁንም ብዬ ማምነው እንደዛ ነው። እንደነገርኳችሁ ዘ ቤተር ፕሌየር ላሚን ያማል፣ ዘ ቤተር ሲዝን ማን ነው ያሳለፈ ያለው ኦሊሴ። ዋትኪ መቻችሁ በዚህ ጨዋታ ያየነው መጥፎ ነገር ማለቁ ብቻ ነው። ምን አይነት ምርጥ ፉትቦል ነው የተመለከትነው። ምናልባትም በ10 ዓመታት ውስጥ ሊገኝ የሚችል ድንቅ ጨዋታ። ሁለቱም ቡድኖች በኩል መጠን ፕሬስ ያደርጋሉ። ሁለቱም ቡድኖች ኳሱን ሲይዙት የሚያደርጉትን ያውቃሉ። የሚገራርም የኢንዲቪጁዋል ብሪሊያንሶችን ተመልክተናል። ድንቅ ጎሎችን፣ ድንቅ የካውንተር አካሄዶችን። ምንድን ነው የቀረን? ይሄ እኮ ነው ፉትቦል። እነዚህ ሁለት አሰልጣኞች ፉትቦልን በትክክልም ታድገውታል ብዬ አስባለሁ። ምናልባትም ከክሎፕና ፔፕ በኋላ ያየነው ምርጡ ጌም ነው ማለት ይቻላል። ሰፋ ባለ ትንተና እንገናኛለን። ምን አይነት ጨዋታን ያየነው! ምን አይነት ጨዋታ አባቴ! በአንድ ጨዋታ 9 ጎል የተቆጠረበት 5-4 የተጠናቀቀ ገራሚውን ጨዋታ እንደ ገለልተኛ ተመልካች ያዝናናን በቃ ያስጨፈረን አይነት ቁጭ ብድግ ያሰራን አይነት ጨዋታ ነው አባቴ። ይታያል። የሚገርም አይነት ጨዋታ አለለ። ደግሞ ከነዚህ ጋር ተጫውቼ ዋንጫ እናሳካለን የሚል አንድ ቲም አለ። አስቡት እስኪ ያንን ቲም ከነዚህ ጋር ተጫወተ። እሺ ሊያገቡብህ ይችላሉ። አንተስ ልታገባ ትችላለህ? የትኛው የፊት ለፊት መስመር ኖሯችሁ ነው እናንተ ከነዚህ ጋር ተጫወታችሁ በዚህ ልክ እንዲህ ተጫወተ ልትወጣ የምትችለው? የትኛው የፊት ለፊት ተጫዋች አለና ነው? የእነሱን የፊት ለፊት መስመር ተጫዋቾች ጥራት እስኪ አባቴ ገራሚ የሆነ ጭዌ እኮ ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቸረዳ መድኃኒዓለም ምንድን ነው ያዩት? ንገሩኝ በማርያም። እኔ እንደዚህ አይነት ጨዋታ ነው ያላየሁም። እኔ ማርያምን እኔ አላስታውስም እንደዚህ አይነት ፉክክር ያለው ጨዋታ ካየው እኔ መቤቴን ነው ብላችሁ አላስታውስም። በእውነት ነው ብላችሁ ይህን ጨዋታ ያመለጣችሁ ሰዎች የህሊና ጸሎት 3 ደቂቃ እንደውም አይደለም 30 ደቂቃ ነው መጸለይ ያለበት ለእናንተ። ማርያምን ነው ብላችሁ ምንድን ነው ያዩት? በቃ እግር ኳስ ማለት ይሄ ነው። እኛ የምንወደው እግር ኳስ ማለት ይሄ ነው። በቃ ማርያምን እዛ ሁለቱም አይፈሩም እንዴት ደስ እንደሚሉ ማርያምን። ፒኤስጂ ሙኒክ ተሸነፋችሁ እንጂ ቢጋፕስ ማርያምን 5-4 እየተመሩ ነበር። 5-4 አደረጉት። 5 እኩል የመሆን ቻንስ ነበራቸው ባለቀ ደቂቃ። ኪዳነ ምህረት እውነት ነው የምላችሁ ይህን ጨዋታ ግማሽ ፍጻሜ ላይ ማየት ማለት ይሄ መበደል ነው። ይሄ መጨቆን ነው። ማርያምን ሌላ በምንም አይነት ታምር በምንም ቃል ልታስረዱኛችሁ ልነግሩኛችሁ ዩኤፋ ፈረደሃለሁ። ይህን ጨዋታ ላይ ግማሽ ፍጻሜ ላይ ማየት ማርያምን ፍጻሜ ላይ ማየት የነበረብኝ ጨዋታ ነው። ይህን ጨዋታ ለምን የጨዋታ ያመለጣችሁ ሰዎች እኔ እንጃ። ኦ አምላኬ የፈጣሪ ያለ ምን አይነት ድንቅ ጨዋታ ዛሬ በፓሪስ ምድር ተመለከትን። የፓሪስ ምድር በእግር ኳስ ጨርቋን ጥላ ዛሬ በገሃድ አበደች። እኔ ለዚህ ጨዋታ ቃላቶች ፈጽሞ አጥረውብኛልና እስኪ ይህንን ጨዋታ እናንተ በአንድ ቃል ግለጹት። ፎሎ ማድረግ አለቀ። ጨዋታው አለቀ። ዋው ገዝያ ጨብጭበና ስለዚህ ጨዋታ አስደናቂ ጨዋታ። ቴንክ ዩ ሉዊስ ኢንሪኬ፣ ቴንክ ዩ ቪንሰንት ኮምፓኒ። ለእነዚህ አሰልጣኞች ክብር ኤድና ፓሪስ ሰን ጀርመን እናመሰግናለን። 5-4 ተርቋል። ባለሜዳው አሸንፈዋል። የመልሱ ጨዋታ ቀጣይ ሳምንት ሮብ በአሊያንዝ አሬና የሚከናወን ይሆናል። ለባየር ሙኒክ መጥፎ የሚባል ውጤት አይደለም። ገዝዬ
በጣም አስደናቂ ነው ጨዋታ ልብን ቀጥ የሚያደርግ ሁሉን ነገር የሰጠ ማጥቃት ምን እንደሚመስል ለካ እግር ኳስ ስታጠቃ ነው የሚያምረው ለካ መከላከል ለካ የእግር ኳስ ጸር ነው መከላከል የእግር ኳስ ጸር ነው እኔ እሱን የተረዳው ዛሬ እንዴት ያምራል ሁለቱም አሰልጣኞች ምስጋና ይገባቸዋል ተመልካች የከፈለውን ገንዘብ በተለይ ስቴዲየም ላለ እንዲሁም በቴሌቪዥን ለሚመለከት ሰው ትክክለኛውን እርካታ ትክክለኛውን ባህሪ የእግር ኳስን ዛሬ ነው ቁልፉን አይን ዛሬ የተራበ አይን በሙሉ ዛሬ ጠግቦ ነው ያደረው በኳስ